የሊቨርፑል ችግር ግን ዘንድሮ ምንድነው መዳኛው መታከሚያው? እንደ ቡድንም እንደው አሰልጣኙ ካሳዘኑኝ ቆይተዋል። ቡድኑም እንደ ቡድን በጣም በቀላሉ ሊፈወስ ሊስተካከል የማይችል ችግር ውስጥ እንዳለ ነው የሚታየው። ጥሩ ኮካምባክ መጣው ነበረ ሲመሩ ለ2-0 ከዛ በኋላ 2-1 ከዛ በኋላ አቻ መጣው እንደውም በቃ አሸንፎ ሊወጡ ነው የሚል ግምት ነበረኝ። ያላቸው እንቅስቃሴን ተመጣጣኝ ነበር። እውነት ለመናገር ያን ያህል ዶሚኔት አድርጎ አይደለም። በርንማውዝ ቀላል የሚባል ቲም አይደለም በመሰረቱ፣ ለዛውም በሜዳው ግን ሊቨርፑሎች ከድክመታቸው ጭምር ነው ዛሬ ተሸንፈው የወጡ የሚል እምነት ነው ያለኝና ሊቨርፑሎች በውድድር ዓመቱ ባለፈው ዓመት ሻምፒዮን የነበረ ቲም በዚህ ደረጃ በአንድ ወርዶ መሬት ላይ ዘጭ ሲል በጣም ከባድ ነው። ይሄ እንኳን ለደጋፊ አይደለም ሊኳስ ዝም ብሎ እየወደደ ለሚመለከት ሰውም እንትን ይላል። ምክንያቱም ከሊቨርፑል የሆነ ሜዳ ላይ ማየት የሚፈልገው እንቅስቃሴ አለ እንደ እግር ኳስ አፍቃሪ። አሁን ገለልተኛ ሆኜ የማየው ጨዋታ ነበር ይሄ ጨዋታ። ግን ሊቨርፑል በዚህ ደረጃ ደግሞ አንገት ሲደፋ ትናንት ሻምፒዮን የነበረ በቅርብ ዓመታት የአውሮፓ ሻምፒዮን የነበረ በቅርብ ጊዜ ባለፈው ዓመት የሊጉ ሻምፒዮን የነበረ እንደዚህ አይነት ቡድን በአንድ የተንኮታኩቶ በዚህ ደረጃ መሆን አሁን ዛሬ 7ኛ ሽንፈቱን አስተናገደ ማለት ነው። በውድድር ዓመቱ ገና በ23ኛ ጨዋታ ላይ 6 አቻ አለው ቀሪዎቹን ያሸነፈው። ይሄ አንድ ባለፈው ዲፌንዲንግ ሻምፒዮን ለሆነ ወይም ባለፈው ዓመት ሻምፒዮን ለነበረ አንድ ትልቅ ቡድን የሚገባ ደረጃ የሚገባ ፐርፎርማንስ የሚገባ አቋም የሚገባው ደግሞ መታየት የሚገባ አቋም ነው ብዬ አላምንም። እንደዚህ ያጋጠማቸው ቲሞች አሉ በደንብ አላስታውስም እውነት ለመናገር በዚህ ስታተስ ላይ ሆኖ ማለት ነው። ባለፈው ዓመት ሻምፒዮን የነበረ የሊጉ አውራ የነበረ የሊጉ መሪ የነበረ ቡድን በቀጣዩ ሲዝን ደግሞ በዚህ ደረጃ ተንኮታኩቶ እንደዚህ መሆን በጣም የሚያሳዝን ነገር ነው። አሁን በሊቨርፑል ቤት ምናልባት ያለፈው ዓመት ስኳድ አንዳንዶቹ መውጣታቸው በጣም ወሳኝ የተባሉ በጣም በቡድን ውስጥ ትልቅ ቁልፍ ሚና የነበራቸው ተጫዋቾችን በእርግጥ በዝውውርም በምንም አጥቷል። ግን ቢሆንም በስኳድ ውስጥ ያሉትም ደግሞ ከዋክብት ቀላል የሚባሉ አይደሉም። ምን ይጎደላል? አሁን ከአሌክሳንድር ኢሳክ ውጭ እንዲህ ያን ያህል ሚዛን የሚደፋ ያን ያህል ቡድኑ በዚህ ደረጃ ሊያወርደው ይችላል ብሎ የሚታሰብ ተጫዋች የጎደለው ብዙም አልታየኝም እና አርነ ስሎት አይ ቲንክ አሁን ወንበራቸው በደንብ ሸክ እያደረገ እየተነቀነቀ ይመስላል። ለማንኛውም ሊቨርፑል 3-2 በበርንማውዝ ተሸንፏል። በ23ኛው ሳምንት ማንቸስተር ሲቲ ያው ወልቭስን የመጨረሻው ደረጃ ላይ ያለው ነው እንደሚያሸንፍ እርግጠኛ ነበር። 2-0 ቀለል አድርጎ አሸንፎታል። እንግዲህ የሚጠበቀው የነገው የማንቸስተር ዩናይትድ እና የአርሰናል ጨዋታ ታላቁ ፍልሚያ ነው። እንግዲህ እሱን ለማየት ያብቃል። ለማንኛውም ሊቨርፑሎች በእውነት አሳዝነውኛል። እንግዲህ እግር ኳስ እንደዚህ ነው።